እንነጋገርበት ቋንቋው አንድ አይነት በዚህ ልክ አይወርድም የትልቅ በግላት እግዚኦ ትላለች መልሱልኝ አገር ሰላም ጤና ይስጥልኝ የተከበራችሁ የተወደዳችሁ የቻናል ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ። ዋይዲቶም እናንተን ዘና ፈታ የሚያደርጉ የሚያስገርሙ እንዲሁም ደግሞ ቁም ነገር የሚያስጨብጡ ቪዲዮዎችን ይዤላችሁ መጥቻለሁ። ከናንተ የሚጠበቀው እስከ መጨረሻ የተመለከታችሁ አብራችሁ ዘና ፈታ ማለት መልካም ቆይታ ይመቻችሁ። አመት ልጅ ጠላ ጥሩ ነው መጥፎ ነው? መጥፎ አይደለም። ጠላ ሸጋ ነው። አረቄ ነው ግም ጠላው ግን አያሰክርም? አዎ አይሰክርም። ታዲያ እኛ ከተማ እኮ ስናይ ሰው ጠላ ጠጥቶ ሰክሮ ሲንገዳገድ እናያለን። እነሱ አረቄም ጨምሮ ስለሚጠጡ ነው። ቆይ ግን ህፃን ልጅ ጠላ አሁን ከተማ አይሰጥም። እናንተ ጋር ግን ሁሉም ህፃን ጠላ ይጠጣል? ስቲቭና ዳን ይባላሉ። እነሱ ግን አይጠጡም አይደል? ማን ያልኩት ስማቸው? እስጢፋኖስና ዳን ይባላሉ። እነሱ አረቄም ቡናም ሁሉን ነገር ያጣጡ። አንቺ ቡና ትጫርሽ? አዎ። ከማጋ ተማጥፎ ቤትም ሲፈለጥ ጣሉ። እማጥሩ ሰው ደህና ናቸው? ከብቷ እንዴት ነው? ከብት የለም። ተፈገረ ገርታት ሲፈለጥ ትጫለሽ? ቤትም ተማጥሩ ሰው ቤትም ተደመቀ ቤትም ተኛ ቤትም ጠጣሉ። ጭራሽ እየዞረች ነው። እናትና እንዳርጌም ቀበሌውን እንዳለ ነው የምታካልለው። ምንድናችሁ? ምንድነው? ዝም በል ስማ፣ መከራይ ቤት አለ እንዴ? በጨለማ 9 ሰዓት እኔ ራሴ ውሃ ደብቄ እየቀዳሁ ነው። እኔ ማቀው ነው ከከራይ ተደብቆ እንልቀቅ። አንተ ጠየቅኩህ መስልስልኝ። መከራይ ቤት አለ በ9 ሰዓት ሌሊት? አዎ፣ እሱ ምን አገባ? አለ የለም አለ ወይስ የለም? አለ ወይ? የቱን ልበላችሁ? ለእናንተ የቱ ይሻላል? አለ ነው ጠይቁኝ። መከራይ ቤት አለ ሆይ? አለ። እንጋስ እኔ ጋር ይደሩና ጠዋት እንጠይቃቸው። ምን ሰዎቹ አንተ ጋር ለምን እናድራለን? ሌላ ክፍል የለም? አለ የለም? በቃ እኔ እወጣላችኋለሁ። ይሻላል። በእለቱ የተመቸ የሶስት ሰዎች አለባበስ ከሴቶችም ከወንዶችም 3 ጥራ ከፈፍከ ገደሉ ከገረው በሻገር የታረግሽልኝ የሀሳቤ ነገር ጫካም ባያግደው በረያም ሳይፈራ ይሰደዳል ልቤ ካለሽበት ስፍራ ይጓዛል ከዚያው ይጓዛል ይቀንፋል ከዚያው ይቀንፋል አይኔማ አዝኖ አይንሽ ናፍቋል። ዋው በጣም የሚገርም ድምጽ፣ የምር በጣም የሚገርም ድምጽ። በጣም ነው የወደድኩት። በጣም ትችላለህ፣ የምር ትችላለህ። ግን ከላይ መነጽር አድርጎ ወደ ታች የሚያየውን ልጅ አይታችሁታል? ይሄን ልጅ ማለት ነው አይታችሁታል? በጣም ነው ሲያፍታታኝ። ምንድነው ይሄ? ሰርጋለ እንዴ ምን ይል እና ምን ልብስ ነው የመጣው? የለኝም ሌላ ምን ሰርግ ቤት ለምን ግባ ነው የኔ ያለ ሂድ ግባ። ትሰጣለች? አዎ ትሰጣለች። ሂድ ግባ። ልብስ ነው ትሰጣለች የተባልከው ምንድን ነው? ሚስትየው እርግጠኛ ነህ? ልስጣው? ስጪው። አንድ ቀን አይደል ምን ችግር አለ? አረ ምን ብሎ ጠይቋት ነው ሰጣችሁ? የታለ ቀየርከው? አልሆነም እንዴ? ልኬ ነው ልኬ እና ቆይታ አለ የታለ? አይ አለች ጨርሳ እየመጣች ሻወር እየወሰደች ነው። ምንድን ነው የቀየርከው? ምንድን ነው የቀየርከው? አይዞህ ወንድሜ በገዛ እጅ
ልብስ ቀይር ቢለው ዘይት ቀየረ አለ ኮሜንት ላይ ነው። እኔ ምንም አላልኩም። እሷ ግን ዝም ብላ እሱ ስላለ ተው። ሴቶችን እሷ እንዴት ነው ያየው? አንተ ሚስትን እንዴት ነው ያያት? ፈጣሪ እህል እንድትቀንሱ በብዙ መልኩ ሊናገራችሁ ይችላል። ዛሬ እኔ እንደተናገረኝ ይሄ አልታጠፍ ብሏቸው ቢሮ አምጥተው ተቀመጪበት ብለው ሰጡ። በማንም ሰው ሊደርስ የሚችል ነገር። እሺ እውነት የሆነ አይሳቅም እንደምትል አላወቅም፣ ግን ሳኩኝ ማለት ያው አንቺ ይዘሽው ከመጣሽ አለመሳቅ ከባድ ነው። ግን ያው እሷ ግን ተምራበታለች። እኛም እንማርበታል። ጥቁሩ ነው አንተ ነህ? አሁን እኔ ባንተ ነው። ተረጋጉ። መጀመሪያ እህቴ ባንተ ምን ገዳም ገብታ ተሰቃለች፣ አንተ ትላከፋለህ። እኔ ፍቅር ተሰቃይታ ገዳም ገባች ነገር ያለው አንተ ማን እንጂ ገባችሁ? ዝም ብላ መሰለኝ። እኔ ምን አገባኝ ታዲያ? ያስቀይችኝ ሰው ሁሉ አመት አትሳደብ አንተ። ይኸውልህ አሁን ባምሌ ብቻ ነው የምትለው። ዘይዳ ይኸውልህ ምራቅን ተፋላታል። ከዚህ ነው የምፈልጉት። ምራቄን ነው የምፈልጉት። እሱ ምራቅ በልታታል ነው እየተፋለው እንደ ምራቄን ምን አገባኝ? አይተፋም ያገባኛል እንዴ? አንተ ናውጣ እባክህ። አሁንስ እኔ ኧረ ተፋለው መራቂን ተፋለው መሬት ትዞራለች እያለ ሲከራከረኝ የነበረው ልጅ አሁን ተመረቀ። ማለት እንደሚዞር እናያለን። የሥራ ፍለጋው ሲያሽከረክር ማን እንደሚዞር እናያለን። 5 ሚሊዮን ብር ሰጥቷቸው አንዴ ከዚህ በላይ የሀብታም ልጅ ሆነ ታግተህ ከፍለው ሲያስመልሱ መጣ ልጁ። አብቅቷል። አይዞህ ልጅ ምግብ እኮ የሚሰሩት በረጋ ዘይት ነው። ልባቸው ይርጋ። ሌላ በቃ ተረጋጋ። ይዞ ቁርሴን አርፍደው ሰጡኝ። 4 ሰዓት ቁርስ ዳት። እኔ ልራብ እኔ ልጠማ ልጅ 7 ሰዓት 8 ሰዓት አይበላም። ወይኔ ውሃ ጠማኝ አልኳቸው። ዳር የማሟሰቱ ፈርቼ ነበረ። ዳር አይዞህ ይዘኛል ብዬ ፈርቼ ተማሪ እያለ አስቸግሬ ልጅ ተማሪ እያለ ያስቸገረ ልጅ ቁራሌ ሆኖ ስታገኝ ነው። ሰላም ነው። ገበታናስ ደስ ብሎኛል። እንዲሆነ ስላገኘው ይገባ ነበር። በጣም ትቀልድ ትጫወት ነበር። ተማሪ እያለ ከኋላ ተቀምጠህ አረትሸር አይባልም። አስተውሳለሁ። በጋሻው በደንብ ነው አትችሪ። ትዝ ይላል ያኔ ስለ ብረት አስተኒ ሳስተምር ብረት ገውዛ አካል ነው እንዴት ይተኛል ብለህ የቀለድከው ፌሮ አንድ ሌላኛውን ቀድል አስታውስ። ፔሪዮዲክ ቴብል ላይ ኤሌመንት እንደረድራለን ስል ቴብል ላይ ምግብ እንጂ እንዴት ኤሌመንት እንደረድራለን ብለህ ቀለድከው። አይ ቲቸር ያረሰም ማለት ነው። አረሰም አስታውስኩት። ያ ጊዜ እኮ አለፈ እኮ። አሁን እኮ እነዛ ቀልዶች ቀልድህም ጊዜውም አለፈ። ማያልፍ ይወጥሉልህ እንደዚህ ይባላል። ከጀርባ ሆነ ታስታውሳለህ? ከጓደኞች ጋር ተሰብስባችሁ ጋንጃ ነው ታቀሱ ነበር። አቅ ነበር እኮ አውቄ ነው ዝም ያልኩት። አቅ ነበር እኔ እሱን ያስለመዱ ልጆች ጓደኞች ሀብታም ጓደኞች እነ ዳኒ የት እንዳሉ ታውቃለህ? ዳኒማ ሱስ ማገገሚያ ገባ። የደህና ቤተሰብ ልጅ አይደለ? ከዛ አሁን የአባቱን የመኪና መሸጫ ድርጅት እያስተዳደረ ነው። እንዴት ነው አሉ እንጂ አለ እኔ የምልህ መቼስ ጓደኛ ነው ዘማ ብዙ ነገር አስለምዶ። ታዲያ አሁን እንዴት ነው ያረጀ ሸርኬ ምናምን ሲያገኛ ሸጥልህ ሽቦ ምናምን አደራ የተማርክበት ትምህርት ቤት ነው። ጠብቆ መበቀል ማለት ይሄን በቃ ያሰቃየውን ያክል በቃ በሆነች በትንሽ ደቂቃ ዋጋውን። አባቴ ምንድነው ከዩኒቨርሲቲ ተመርቄ ወጣሁ አይደል? እንደሆነ ነገር አቋቁመኝ እንጂ ከዚህ በኋላ እየታገልኩ እኮ ነው የቻልኩትን እያደረኩ ነው። ምን ትታገል? ኧረ ቆይ ሚስቴ ደወለች። ሄሎ ወይዬ እኔ ፍቅር እንዴት ነሽ? ሰላም ነው? ድንገት እኮ አባቴ ጋውኛ አባቴን ላስታውቅሽ በእናትሽ። እንዴት ያለ ጥሩ ሰው መሰለሽ። እሺ ቆይ እሺ ላገናኝ። አባዬ ይኸው በቅርቡ አገባሻለሁ፣ ሀብታም ነኝ። ሄሎ እናት ያስብልሃል። እንዴት ነሽ? ይኸውልሽ አሁን ይሄን ልጅ ከህይወቱ ውጭለት፣ ሁለተኛ እሱ ጋር እንዳታወሪ ነግሬሻለሁ። አባቴ በጣም ጥሩ ልጅ ነው። ሲመጣ
በጣም ነው ይሄን ልጅ ህይወቱን እንዳታበላሽ ከመስመር ውጭ። በጣም ጥሩ ልጅ ነው። በጣም ጥሩ ልጅ ነው። በጣም ጥሩ ልጅ ስለሆነ እሺ ቻው ቻው አልኳት። ሄሎ ዘጋችሁ ሳትወሉ ቻው ተለይ ቆልፎላል። ዘግተው ነው እንትን ነው ልቀልብ ነው። ሁለት ሰው አምጥተህ ደግሞ ቤተክርስቲያን ሜካፕ ተቀብታችሁ በሁማኔር የምትሄዱ ቺኮች ፈጣሪ ጸሎታችሁን የማይሰማው ሌላ ሰው መስላችሁት ነው። እናንተ በጸላችሁ ጸሎት ቻይናና ኢንዶች ናቸው ጸሎት የሚደርስላቸው ዋናዎቹ። ተው አታሳስቱ። በእውነት እስቲ ሙሽ በለኝ። ኧረ ወደዛ ሂድ ወይ ልሸኝሽ። እሺ የታባሽ ጤና ይስጥልን። ኩዊን ዲኮሮች ነን። መጪውን የክሪስማስን ቀን በማስመልከት ታላቅ የዋጋ ቅናሽ አድርገናል። ለሰርግ፣ ለልደት፣ ለግራጁዌሽን፣ ለክርስትና እንዲሁም ለተለያዩ ፕሮግራሞች ይህን የታላቅ ቅናሽ እንዲጠቀሙ ጋብዘኖታል። በተለይም ለ2026 ተመራቂዎች ከወዲሁ እንኳን ደስ አላችሁ በማለት ይህንን ታላቅ ቅናሽ ተጠቃሚ እንዲሆን ይጋብዞታል። ኩዊን ዲኮሮች ነን። አድራሻችንን ከስር ያገኙታል። ኩዊን ዲኮር ምርጫችሁ ይሁን። ኩዊን ዲኮር ኩርቴን ገዝቻለሁ። ዘይት ይቀር የኢትዮጵያ እናቶች ሴት ጋር እቃጠብ ብዬ ሴት ጋር ምን እያረክ ነው? እዚህ ሸቆሮ ባሪያ ጋር ምን እያረክ ነው? ሸቆሮ ባሪያ ምን እያረክ ነው? እቃጠብ አላልኩህም ወይ? አንቺ ምንድነው? እኮ አንድ ፍሬ ልጅ ነው። አንተ እናቴ ዱባይ ነው የምትኖር አላልከኝ? የምን ዱባይ ነው? የዱር ቤቴ መኪና የለህም? የመኪና ጎማ አለው ስልከው ምናምን እሱን እየነዳ ምናምን ነው። እቃ ጎረቤት ቡና ጥራ ምናምን ስለው እሱን እየነዳ ነው የሚሄድ። ገላ አላጥብህ ውሃ ሙቆል ሳሙና ግዛ ብዬው እኮ ነው የመጣው። እኔ ሲታይ ትልቅ ሰው ምናምን ይመስላል እንጂ እኮ በጣም አንድ ፍሬ ገና አልተገረዘም እኮ። ገላው ከጭጭቱን እኮ እኔ ማስለቀቅለት እናቱ ግርግዳ ለግርግዳ። አንቺ እኮ 62 ዓመትሽ እኮ ነው። ከዚህ ከአንድ ፍሬ ጋር ምን እያደረግሽ ሄዶ ወደ ቤት እቃውን ጠብ። ከአንዳንድ ቤቢ ማለት ጀመረ። የፍቅሩን ቤቢ ሳይሆን የህፃን ቤቢ አለ አይደል? ማዘር አስበሉት። ቆይ አስተናጋጆቹ ቢጠፉስ? ጥሩ ተያዥ ነው ያላቸው፣ ግን ትራንስፈር ካደረግን በኋላ ፎቶ እናንሳ ብለው በዛው ቢጠፉስ? ቆይ ሁሌ እሱን ነው ማስበው። እኔ በቃ ሁሌ እኔ ብቻ ነኝ እንደዚህ ማስበው። ከዛ ማናጀር ለእንትና እኮ ስልኬን ሰጥቼው ጠፋ ምናምን ስለው ወንድሜ ስለምን እያወራህ እንደሆነ አላውቅም አገባኝ በቃ ምናምን ስልካችን ቢጠፋስ? ቆይ በጣም እያስጨነቀኝ ነው ይሄ ነገር። ዲባክ እውነቱን ነው ማለት እኔ ራሴ ብዙ ጊዜ ያሳስበኛል ማለት ሆቴል ላይ ተጠቅማችሁ ስፔሻሊ እዚሁ ሀገር ውስጥ ማለት ምንድነው የሚደረገው ፎቶ ላንሳ ምናምን በሚል ሰበብ ስልክ ይወሰዳል ማለት ወስጄ ላሳየው ምናምን እና ይሄ ነገር እኔም አይመቸኝም እውነት ለማውራት ማለት ነው። አስተናጋጁ በዛው ወጥቶ ስቤድ ብዬ አስባለሁ ማለት ስልካችሁ ውስጥ ብዙ ነገር አለ። ስልካችሁ ውድ ሊሆን ይችላል፣ ብቻ ውድ ባይሆን ራሱ ብዙ ነገር ይኖረዋል ውስጡና ያንን ስልክ ይዞ ያ ሰው ቢጠፋስ ማን ነው የምንጠይቀው? አላየንም ምናምን ካሜራ ይውጣ ምናምን ሌላ ችግር ውስጥ ነው የምንገባውና ሲስተም ቢዘረጋ ጥሩ ነው ብዬ አስባለሁ። አሁን ውጭ ሀገር ቢሆን ማንም ስልኩን አይሰጥም። ካልሆነ ደግሞ አስተናጋጆች የራሳቸውን ስልክ ያዙ። ሁሉም እዛው ተጠቅመን ስንከፍል እዛው ፎቶ አንስተው ይሄዱ። ግን ስልክ ይዞ መሄድ የሚባለው ነገር መቅረት አለበት። ሰላም እንዴት ነሽ? ቲክታክ ላይ ፎቶ ታደርጊኛለሽ? አዎ አደርጋለሁ። በዚህ አጋጣሚ ቆንጆ ልጅ ነሽ። አመሰግናለሁ። አቋምሽም ያምራል። እሺ ስለዚህ አንድ ጥያቄ ልጠይቅሽና እሺ ልብሻለሁ። እሺ ከሀበሻ ወንድና ከፈረንጅ ወንድ የቱ ነው ያንቺ ምርጫ? ሀበሻ። እርግጠኛ ነሽ? አዎ። ሀበሻ ለምን መረጥሽው? የመጀመሪያ መስፈርት ሀበሻ መሆኑ ነው። ያ ማለት እኔም ሀበሻ ነኝ። እድሌ መሞከር እችላለሁ? እችላለሁ። እሺ አመሰግናለሁ። ቴሌፎን ስምታደርጊኝ ቴንኪው። እሺ እሺ ቴንኪው። ዳኒ የሚባል ሰው በቃ ትልቅ እንትን ያላት ሴት ጋር በቃ አይጠፋም እየተከተለ ደግሞ እኮ ፍሬንዶቹ ናቸው። እንደ አዲስ ሰው ሆነ ቪዲዮ ይሰራል። ተረሳ አይደል አባዬ? ቀጣይ ሳምንት ደግሞ ጨምሬ እልካለሁ። አባትህ ከቤት አልወጣ ስትለው አንዱን ሽብኝ እኮ ብቻሽን ሆንሽብኝ። አስቢው መንታ ብትሆኝ አንቺ የተረገዝሽ ቀን በርትቼ ሁለት ተባረኩሽ ምን አለበት? እኔ ያለሁልህ አባዬ አታስብ። ሰውማ በወንድ ልጅ ነው የሚያልፍለት። ታውቂያለሽ እኔ ወንድ ልጅ የለኝም። ከኩይሳ መሀል ነው አንቺን ያገኘሁሽ። እንጨት ነው የወለድኩት ወንድ ልጅ ታውቂያለሽ። አባዬ እንደዚህ ባለም ተው ይሰማል። አይ መሰማት ቢሰማውማ ይኸውልሽ ለዘመን መለወጫ ይላክሽልን የገዛሽልን ሙክት አርደኒና እናትሽ ጥሪያን በላም ታውቂያለሽ። ክትፎና ጠብሳ ጥብሱን በልተን ጥሬውን አይኑ እያየ የደረበውን እኮ ነው ሻኛ ምትያለሽ ምን ትያለሽ ሰብስቤ ለቡቺ ለመቻል ፊት ለፊቱ አይኑ እያየ ሰጠሁት። እንግዲህ ከውሻ በታች አድርጌው አሽሙር ካልገባው ለውሻ ቅድሚያ ከሰጠው አስቢው። እኔ ቤቱን ነው ምነከለ ቤቱን ለነከለ እና ፍላጎቱ ምንድነው? ያሰራሽን ኮለን ነው ወዳጅ። ኧረ አንተ ሰውዬ ልጁን በየቀኑ
ታታ ቆይ መልደውል እስኪ አባ ና እስኪ አይ እናትዬው አይደለም እንደሱ አይደለም አይ እንደሱ አይደለም መሄድ ነው መሄድ ጃኬትን ያዛ አይፈልገኝም አይደለም ቆይ መሄድ ነው ያዛ ጎዳና እኮ ነው የምትሆነው አይፈልገኝም ዶላሩን ከዚህ በኋላ አይጋራንም ነው ባትየው ምን ያክል ቢማረርበት ነው ግን በእንደዚህ አይነት ሲቹዌሽን ላይ ማለት ነው ሁሌም የምትሰቃየው እናት ነች የምር ሁሌም እናት ነች አባትና ወንድ ልጅ በተለይ የሆነ ነገር ሲፈጠር መሀል ቤት በቃ እናት ነች የምትሰቃየው ምን ባካውን ልፋታት በር ላይ ቆሜያለሁ እንዴ እኔ ከእንደዚህ አይነት ዝርክርክ ሴት ጋር መሆን አልፈልግም እንዴ ይሄው እንደውም ማው መጣች በቃ ፈጠና አድርጌ እደውላለሁ እሺ ተሚ አይዞህ አቤት ነሽ ዛሬ መጣሁት አይ ተይኝ እስኪ መለየት እፈልጋለሁ ምንሽም ደስ ያለኝ አይደለም ቦኔት ካንዳንት ቦኔቷ ነው አለች ብቻ ዋናው እሱ አይደለም ተይው እና እኔና አንቺ እኔ ካንቺ ጋር አብሬ መቀጠል መነጽሩስ የለም እዚህ የተቀየረሽ ማለት ነው ምንሽም ያማረኝ ስላልሆነ እኔ ካንቺ ጋር መለየት እፈልጋለሁ ምን እያልከኝ ነበር ማለት በጣም ናፍቀሽኝ የመጣው እንግዲህ ፈንም ነው ግን ትንሽ ትምህርታዊም ነገር አለው ምክንያቱም ሴቶች ብዙ ጊዜ ሪሌሽንሺፕ ውስጥ ሲሆኑ ራሳቸው የሚጥሉት ነገር አለ አንዴ በቃ የሆነ አይነት ህይወት ውስጥ ሲገቡ ራሳቸው የሚጥሉት ነገር አለና ያ ደግሞ አሪፍ አይደለም ወንድ ልጅ ማለት ሁሌ ሚስቱ ቆንጆ ሆና ማየት ይፈልጋል ገባችሁ አይደል አንዳንዴ በቃ ሴቶች በሆነ በተለያየ ምክንያት ብቻ ራሳቸውን ጣል ያደርጋሉና ራሷ ሴት ሆና ማለት ነው በፊት የሚያውቃት አሁን ላይ ደግሞ ሌላ ሴት ትመስለዋለችና ሁሉ ጊዜም ይሄ እንዴት ነው በቻልሽው አቅም አሪፍ ሆነሽ ባለሽ ነገር ግን አሪፍ ሆነሽ ለመታየት ትሞክሪ ጥሩ ነው እሱንም በደንብ ያዝ ማድረግ ትችያለሽ ካልሆነ ደግሞ ምን ይሆናሉ አንዳንድ ሴቶች እንደዚህ የሆነ ነገር በእንደዚህ አይነት ምክንያት ብቻ ከተለያዩ በኋላ አሁን እንደሷ እንደሆነችው ማለት የሆነ አሪፍ በቃ ራሳቸው በደንብ መጠበቅ ሲጀምሩ ያ ሰው ዋው በቃ አሪፍ ሆነች ብሎ ሲመጣ ነው ይሉታልና እዛ ከመድረሱ በፊት አንዳንዴ እያስተካከሉ መሄድ ጥሩ ነው ብዬ ነው እንዳሳበ ጉራጌው ጀለስ ያፈቀረ ይላል ምንድን ነው ያክል ወድሻለሁ ማለት ከባድ ነው እንዴ 5 ፊደል ወድሻለ 6 ፊደል ለበቃ ሂድና ንገራት ኧረ በቃ ሱቅ ዘግቼ ነው የመጣሁት ቶሎ ንገራት ልምጣ በቃ ኦኬ ሱቁን ዘግቶ ነው የመጣው የኤርሚ የምን ቆየ እኮ ምን ነው አትደውይልኝም ነበር እንዴ ስልኬ ካርድ ጨረሰ ካርድ ዴ ሳፋሪ ነው ኢትዮ ቴሌኮም ነው ተጠቀም አይ ሱስ ይዟል አንተ ለ5 ብር ካርድ ኤርሚ የገርማን ማስቲካ ፈልጌ በቃ እዚያ አካባቢ ሱቅ አጣሁ ማስቲካ አትስቢ ምንድነው ባናና ነው ጦም ነው ጥይት ፍሬሽ ባናና አለ እንዴ ላንቺ ደግሞ ያለውን 10 ብር አሁንም ከኔ ልትቀበል ነው ስራ ነው ወይ ቆንጆ ስራ ነው ሄው በቃ አመሰግናለሁ ደህና ወይ በቃ ሱቄ እንደተዘጋች ማቀረ የቀን ውሎ እንችሏል እናትና ልጅ ናቸው ሞተር አስነስቶ ፍሬን ይዛለች ኦሬዲ እናትየው 10 ቀበሌ ሲል አስነዳሽ እኔ ልውረድ 10 ቀበሌ እኔ ልወርድ ነው ልለቀው ነው እስቲ ፎሙት ልልቀቀው እኔ አይገባኝም ግን ከዛ እሺ እኔ ልውረዳ እንደም ጥይሽ ነው ሞተር አንተ እመቤቴን እስቲ ፎሙት ለመደ እኔ ትጫወትብኛለህ አንድ ሺህ ሰጥኛል እመቤት ትጫወትብኛለህ በእኔ በእናትህ ነው የምትጫወተው አንተ እንዴት ደደብ ነህ በጣም እመቤቴን እኔ በእውነት ግን የለሁበትም እሺ ታዲያ እንግዲህ ሄዳ አምጣ ስልኩን እኔ ሪስኩን አስወስድም እሺ እንድትለምጂ ነው ለማይሰለሽ እንዴ ግን እንጣላለን የገመዳ አጥንት እመቤቴን እኔ እኮ ስራ አለኝ ቤት እኮ ቻው በቃ አትና ለጂ ግን ቻው በቃ በጣም አናደኝ ያው አንቺ ለቆርሽ ተነጃለሽ ያው ቦታ ተለቋል ተነጃለሽ ማለት ፕራንኩ እንዳይደብራችሁ እሺ እናትና ልጅ ብዙ እንደዚህ አይነት ቪዲዮ ይሰራሉ ቲክቶክ ላይ ነውና አይታችሁ ከሆነ የእጅ ፍሬኑ ተነስቶ ነው ያለው ያው ማዘር ስለደነገጡ ነው እንጂ ቢለቁት ራሱ ምንም አይሆን ምን ሆነ ምን ሆንኩት ምንም አልሆንኩም ማን ነው ታስታውስ አውሮ እንዴ ምን ተቀባጅላላችሁ ቅድም ዶርም እንደዛ ስተክዝ ነበር ናይ ተረጋጋ እንጂ እንዴት ነው መረጋጋት አራቢያን እያላችሁኝ እኮ ነው አሃ ሴቶች ዶርም የሚወራው ነገር እውነት ነው ማለት እሺ ዛሬም ምን አሉ አፍቅሮ ጥናት ተዋል ነጋ ጠባ ስለሷ ነው የሚያስበው ቢባል ወረኛ ያቸው ምድረ ቴንሽን አይሙላ
ማንም ቴንሽኑ አናቱ ላይ ሲወጣ ነው አፈቀረ ጥላት ምናምን እኔ እያነበብኩኝ ነው። ፍቅረ ካልሆነ ነው ምንድነው እንዲህ ባጭር ጊዜ ቀይር ማለት? ኧረ ላሽ እኔ ምንም አልተቀያየርኩም። ምን ሆናችሁ ነው እንዴ? አይ ማነዟ ማነዟል እንግዲህ እንዳሁኑ ሞቲቬሽናል ስፒከር ከመሆኑ በፊት እንግዲህ እንደምታዩት የፍቅር ፊልም ሁላ ይሰራል። ከዚህ ቪዲዮ ምን አስተዋልኩኝ? ባይዞ ይሄ ነገር ምንድነው ኢቲቪ ላይ ለወጣቶች ምናምን የሚባል ፕሮግራም ነበርና እዛ ላይ ይሰራ ነበር ራሱ ጽፎ ዳይሬክት አድርጎ ምናምን ያንን ኢንፎርሜሽኑ ነበር ድሮ ማለት ነው። እና እንደማን ያዘዋል ማለት ነው። አንዳንድ ሰዎች የሆነ ቦታ ላይ ደርሰው ስናያቸው ዝም ብሎ እዛ ጋር አይደርሱም። ገባችሁ አይደል? በጣም ብዙ መንገድ መጥተዋል። በጣም ብዙ መንገድ ማለት እዚህም እዛም ገብተው ሞክረው ነው ያሉበት ደረጃ የሚደርሱትና የሆነ ሰው ደርሶ ስናይ ዝም ብሎ የደረሰ እንዳይመስለን ብዙ ለፍቷል ያ ሰው። ገንፎ ቤት ይላል ስራ ግንቻለው ሰዎች ስራ ተገኝቷል። ቅርሲዝም እንግዲህ ከሀገር ወጥቶ ይኸው የገንፎ ወይንም የፉፉ ቀቃይ ነው የሚባል ወይስ አገንፊ ሆኗል? በህይወት ዘመኒ ማለት ነው እንደዚህ አይነት ገሶ የሆነ አስተሳሰብ አይቻላቅም። ምን ሆንክ? ይመጣና ይሄ ጫማ ከዚህ ጋር አይለበስም፣ ይሄ ጫማ እንደዚህ አይሆንም፣ ይሄ ጫማ አውቶፋሽ አልፎበታል ምናምን። ገሶ ነህ እንደ አንተ ወንድ ልጅ እኮ ነው። ወንድ ልጅ ነው ጋዴ አድርጎ ነው የሚሄደው። እንደውም ልባም ወንድ ማለት ነው። ልባም ወንድ እንደዚህ አይነት ጫማ ነው የሚያደርገው። አይታለ እንደዚህ አይነት ሶሉን 15 ጊዜ ተቀይሯል። ይሄው ለምሳሌ ከልባሞቹ ነኝ ማለት ነው። ከ7 ዓመት ጀምሮ ተገቢ አይደለም እንደዚህ አይነት ነገር የምታወሩት። አመሰግናለሁ። እኔ እንደ ሹል ጫማ ለዛውም ቆዳ ጫማ ነው ሹል እንደዛ የሚያስጠላኝ የለም። የምር አልወድም። አሁን ቢትስና ኮሮላ ነው አዲስ አበባ ላይ ባይነዳል ለክልል ከተሞች ላይም ኢቭን ቢሆኑም ገጠራማ ከተሞች እንደውም የእናቴን ሀገር አንቻሮን ተቀሻለሁ። እውነት እኮ ነው። አሁን ኳላ ሳቀው ታክሲ ምሰለፍ እኔ አይደለም ቪትስ ኮሮላ አንዳንዴ ተው። እውነቱ ነው። ቁስላችንን አትንኩ ማለት ኢትዮጵያ በጣም ብዙ ድሃ የሆኑ ሰዎች ያሉባት ሀገር ነው። መኪና አይደለም ቪትስ ይሄ እንዴት ነው የ19 ምናምን ሞዴል መኪናዎች እንደ አሴት እንደ ሀብት ሰው ይዞት የሚኖርበት ነው አይደለም። አሁን አንዳንድ ሰው እኮ በቃ አሁን እቺ የሆነ የራሷ ላይፍ ተመቻችቶላት በጣም ሀብታም ሰው ምናምን ትሆናለች እኮ። ግን ለሚወራው ነገር ለከት ሊኖርለት ይገባል፣ ገደብ ሊኖር ይገባል። ለምን መሰራችሁ? አሁን ቪትስ ኮሮላ አሁን እሷ መኪናነታቸውን ያየችው ጭስ ምናምን ብላ የሆነ ብቻ የሆነ ነገር ልታነሳ ነው። ግን በዛች ኮሮላ ማለት ሰርቶ እየተደራደረ የሚኖር ስንት ማህበረሰብ አለ። ስንት ማለት ምናልባትም እኮ ዞር ብላ ብትመለከት የራሷን በጣም ብዙ ቤተሰብ ዘመድ ይኖራል። ገባችሁ አይደል? እንደውም ኢትዮጵያ ውስጥ ቪትስ ኮሮላ ካለ እንዲሁም ሀብታም ነው ማለት በሆነ ስታንዳርድ ከፍ ያልከነ። የምሬን ነው የምላችሁ። እንደ አፍ ላይ ያመጣውን ነገር ብቻ ማውራት ተገቢ አይደለም። እሷን መኪና ምናምን እንትን ነው የምትሰራው። እሷ ጋር ከባባድ ቬት ምናምን እንደዚህ አይነት መኪኖች ይመጣሉና እንደዚህ ስታወራ ሚዲያ ላይ እኔ አላቅም። ብቻ ሰው ማስተዋሉ ምን እንደወሰደው አላቅም። ማለት ቆም ብሎ ማስተዋል ያስፈልጋል። የፔሪ 103 ቁጥር መፍቻ መካኒኩ ይላል። መኪናውን ጨረስክልኝ እንዴ? ማርጨሪሱ አንተ ነው? አዎ ፊስክ አድርጌዋለሁ። ሁሉ ነገር አየልኝ። ፊስክ አድርጌዋለሁ። ሞተሩንስ? የምን ሞተር መኪና አይደለም እንዴ አንተ? ሞተር ክፍሉን ነው ባክ። ክላስ ነው የሚባለው በእንግሊዝኛ። ክላስ እንግሊዝኛ ታውቃለህ? እኔ አውቃለሁ። ኖቲፊኬሽን ነው ያውቃለሁ በእንግሊዝኛ። አንተ ያማለ እኔ ለከምት ፈራስ መኪናውን ጨረስኩኝ። ለምንድን ነው አልሄድም ሲለኝ የነበረው? ስፖኪው ነው ችግሩ። አንተ አላወቅኩም። ስፖኪው ነው ናይስ። ኦኬ ኢሳት ላይ አድርጌዋለሁ። ዲሽ መሰለ እንዴ መኪናው? ያው ነው ይገናኛል። ቆይ እዚህ ግቢ ሃይ ሚሊሽ የለም እንዴ? ሃይ አንተ እስካሁን መፍቻውን አላመጣውም እንዴ? ውስጥ መጣ። አንተ እኔ ላይ እስካሁን ሙድ እያስከ የነበረው ለምን እንዴ? እኔ ላይ ሙድ እያስከ ነው እንዴ? ላዝናና ነው። በትርፍ ሰዓቴ ስታንዳርድ ኮሜዲ ነው ነኝ። ላዝናና ስታንድ አፕ ኮሜዲ አይደለም። ላዝናና ይሄ ሲጀመር እኔ ላይ እኮ ቤተሰቦች አሁን ላይክ ሰብስክራይብ ኤንድ ሼር የምናደርግበት ብሬክ ላይ ደርሰናል። ሁላችሁም ቪዲዮን እዚህ ድረስ ያያችሁ ሰዎች ላይክ እንድታደርጉ ጠይቃችኋለሁ። ለእናንተ ቀላል ነው፣ እኔ ስለሚጠቅመኝ ፕሊስ እባካችሁ ሁላችሁም ላይክ አድርጉ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ እንድታደርጉ ጠይቃችኋለሁ። ወደ ቪዲዮአችን እንመለስ። ትልቅ መባረክና ብሌሲንግ ምን እንደሆነ ታውቃላችሁ? ኦፕን ማይንድድ የሆኑ የእናንተ መለወጥ፣ የእናንተ ማደግ፣ የእናንተ አሪፍ ደረጃ መድረስ የሚያስደስታቸው አንደርስታንድ ማድረግ የሚችሉ ቁጭ ብላችሁ ቡና እየጠጣችሁ ስለ ላይፍ ስለ ስራ
about everything ቁጭላችሁ ማውራት የምትችሏቸው ጓደኞች ካላችሁ ምን ትፈልጋለህ ማን you are blessed እኮ በቃ you are blessed man በቃ you are blessed ቆሻሻቱ አንተ አቢ ናስቲ ቆሻሻቱ ያሉ ነው እስቲ ቆሻሻውን እንዴ እኔ ብቻ ነኝ እንደዚህ ቤት ልጅ ሌሎቹን አታጅም እንዴ ማየ ደግሞ እንዴ እኔ ነኝ እንዴ እየበለስክ ነው ምንድነው ሁሌ ቆሻሻ ነው ከዚህ በኋላ በቃ እሱ ነው አበቃን ነው ቆሻሻ ጣይ 62 7 በቃ አይፎን ስልክ ያላችሁ ሰዎች ፎቶን ያነሱሽ እሺ በቃ ላኪው ላቱ አይመቸኝም እንዴ አረ ምን ሆነ ነው እንዴ አይ አይደለም ካነሱ አይበቃም አይመቸኝ ስራ ላይ ነኝ ምን ሆነ አይ አይደለም ስራ ላይ ነኝ አንተ አትረብሸኝ በእግዚአብሔር እንዴ ፎቶ ይላክልኝ እንጂ አንተ ያው ሳምንት ተቆጠረኩ 60 ነው 70 እንዳለ እየተከተለ ስራ ላይ አይደለም እንዴ ስራ ላይ አረ ይሁን ከሚስቴ ጋር እንፈታ ነው ፎቶአችን ይላክልን አረ ቆይ አንዴ አይመቸኝም ስራ ላይ ስማ ፎቶውን እንኳን ባትልክ ነው አንዳንድ አይፎን ስልክ ያላችሁ ሰዎች በቃ ስልክ አንደኛ ነው የሚለው ለማሳየት ፎቶ ያነሷቸዋል ፎቶን ታያላችሁ ወዳችሁት ነው ላኩ ስትሉ የለውም እነሱ ያው ከሳምሰንግ ጋር ይገናኙን በቴሌግራም ፋይል አድርጌ ምናምን ይላሉ ከዛ አይልኩም ላኩ ካነሳችሁ ላኩ ማትልኩ ከሆነ አታንሱ ሁለት ሴቶች መጡና 16 ፕሮ ማክስ ይዘው መጣው ወደ 17 ፕሮ ማክስ ኤክስቼንጅ ሊያደርጉ መጡ ተስማማኑ ዋጋ ብር አስገቡ ፋይል ትራንስፈር እስከናደርግ ድረስ ምናምን ብለው ጸጉር ቤት እንደዚህ ምናምን ደርሰን መጣን ብለው ሄዱ ተመልሰው ሲመጡ እንደባቻውን እንደዚህ ኦምብሬ ነው የሚባለው ተሰርተው መጡ ፌስ አይዲ አላቅም አላችሁ ወይ ስልኩ ረሳችሁ ፌስ አይዲ እንላለን በቃ አይታወቅም ሰውየው አፕላይ ዲሳይን አውት ለማድረግ ደግሞ ፌስ አይዲ ግዴታ ነው ዛሬር ከዛ መልሰን ብሩን ትራንስፈር አድርገንላቸውና ሄዱ ሳይቀይር ኦምብሬ አስበላኝ ብሬ ነው መቅዲ አሪፍ ገጠመች ኦምብሬ አስበላኝ ብሬ አንቺ ቪዲዮ ግን ታይ ነገርኩሽ እንግዲህ አንዴ ነው ዱላ አምሮ ሻርሰኝ እንዳላጠራግም አው እሺ ባለትዳሮች ምን ነበር ጉዳያችሁ? ይኸውልህ ክቡርዳኛ እቺ ሴትዮ ከኔ ምን እንደፈለጋለች ቦታ በከበቁት ትጨቀጭቅኛለች እቺ ምናምን እንት ማንን አንቺ ነው አው አንተም አልተባልክ ሬሳ ተረጋጉ ምን ነበር ጉዳይሽ? ይኸውልህ ክቡርዳኛ ሰው ወንድ ይመስል ምንም አይችልም ምንም ይሄ ሬሳ ማለት ለመተኛት እናቴ ጋር አልተኛም እንዴ ባልና ሚስቶች ግንኙነት ከማድረጋቸው በፊት ለትንሽ ደቂቃ ቢያመሰግኑና ቢጸልዩ የሚመረተው ስፐርም ሴል የተባረከ ይሆናል አይደለ? አዎ 100%. ያ 100% የተባረከ ይሆናል። እናንተ ምን ታስባላችሁ? መች ነው ይሄ ዓመት የሚያልቀው? መች ነው ይሄ ዓመት የሚያልቀው? አንዴ አወቀን የሚሉ ሰዎች እኮ በቃ አሁን ምንም አንተ ይሄ ሰው ማለት ነው እኔ የፈለጋችሁትን በሉኝ ማለት ነው ላይክ ይሄ ስፒሪቹዋል የሆነ ሰው መንፈሳዊ ሰው ሆኖ ምናምን አይደለም ሚስቱ እርጉዝ ነች ምናምን እዚህ ጋር ስላረገመ አይደለም በቃ ምንም ቪው እና አቴንሽን ፈልገ ነው በቃ አለቀ ምንም መንፈሳዊ ስለሆንክ ምናምን አይደለም በቃ ቪው ላይክ ፎሎ ሰብስክራይብ ምናምን እንደዛ ለማግኘት በደንብ ቫይራል መሆን የሚችል አይነት ነገር ስለሆነ ማለት ለዛም ነው እኛ ጋር የሚደረሰው ሰው ለዛ ነው ይሰራው እንጂ ምንም መንፈሳዊ ምናምን ስለሆንክ አይደለም ምንም ምን ያልተመቸኝ የምሬን ነው ማለት ነጋገርበት ቋንቋ ዋንዳ አይነት በዚህ ልክ አይወርድም የትልቅ በግላት እግዚኦ መልሱልኝ አገር እግዚኦ Let me show you mine, Pegita. የሷን አያችሁ እዛ ያ በቀለም አርጎ ተሰራው እነሱ ሳቂብን እነሱ ነው ሳቂው እሺ በእኔ ናሰሩ ባይ አንተ የማለጨኝ ሳምና እኔ ናሰሩ እውነት ጥፍሬ
የግሪ አሪፍ ነው እሺ ወንዱ ልጅ አይታችኋል እንደዛ ጥፍሩን ተሰርቶ ምናምን ለምንድነው ይሄኛው ቫይራል የሆነ ማስታወቂያ ለመስራት ነው በወንድ ልጅ ግን ምን እየጠራን እንዳለ ማስተዋል ያስፈልጋል እንደዚህ አይነት ኮንተንት የሚሰሩ ወይ ደግሞ እንደዚህ አይነት ፕሮሞሽን የሚሰሩትን ሰዎች like ኢግኖር ማድረግ ነው ጭራሽ የነሱ ፕሮዳክት አለመጠቀም ነው ወዴት ነው የሚወስደን እና ጋሽ ዛሚዳን ያኛውን ዘፈን ረስተውት ምንም አትወኝም ብለው የዘፈኑትን ዘፈን ረስተውት በቀደም የሳይፉ ኢንተርቪው ላይ ሚስት ሶሻል ሚዲያ ላይ መሆን አለባት ወይ ሲለው ምን ትሰራለች ሚስት ከሆነች በኋላ አለው ሄለን ተሰቃየች ከጎኑ ሄለን እሺ አንዳንድ ሰዎች ሳይሆን ሴቶች ለምን ጠማማ አረዳድ እንዳላችሁ ግራ ይገባኛል በመጀመሪያ ብዙ ሰው የሚስማማበት ነው አንድ ሴት ባለ ትዳር ከሆነች ሶሻል ሚዲያ ላይ ለምታረገው ነገር ኃላፊነት መውሰድ አለባት ወይ ደግሞ ጥንቃቄ ልታረግ ይገባታል አንቺ የተረዳሽውን ወይ ሳይሆን በሌላ ቪዲዮ ላሳይሽ ለምሳሌ እቺ ልጅት ባለ ትዳር ናት ግን ምትለቃቸውን ቪዲዮዎች እዩ ፖዞ ምናምን የሌለ ነው ደግሞ ፓንት ነገር ያረጋችሁ እንደዚህ አይነት ቪዲዮዎች ነው የምትለቀው እቺ ሴት አሁን ባለ ትዳር ሆና በጣም ብዙ ወንዶችን ግን ለማማለል እንደዚህ አይነት ቪዲዮ ትለቃለች ታዲያ ሰውየው ትዳሩ ምኑ ጋር ነው ሳሚዳን ሊል የፈለገው ባለ ትዳር ከሆናችሁ ለሶሻል ሚዲያ የምታረጉትን አክቲቪቲ የባላችሁን ስሜትም ሆነ ሞራልም ወይም ደግሞ ደስታ በማይጎዳ መንገድ ተጠቀሙ ለማለት ስለፈለገ ነው እንጂ ጭጭ ብለሽ ተዳፍነሽ ሐሳብሽ ይቀር ምናምን አይደለም ለበጎ ነገር ለመልካም ነገር መጠቀም ትችላለሽ እያፈነደድሽ ግን እየተገላለጥሽ ራቁትሽን እየሄድሽ አሁን ባለ ትዳር ሆነሽ እንደዛ ምትለቂ ከሆነ ምኑን ባለ ትዳር ሆነሽ የአንድ ሰው ሚስት ብቻ ሳትሆኚ የህዝብ ሚስት ነሽ ማለት ነው አይደል ለምሳሌ በቀላል አማርኛ ላስረዳሽ ላንቺ ባልሽ ነገ ሶሻል ሚዲያ ላይ ሲመጣ የሆነ ሐሳቡን ሊገልጽ ቢፈልግ የሆነ ነገር ሊያረግ ቢፈልግ ሱሪውን ዝቅ አድርጎ ዝም ብሎ እቺ የመሽኛውን ጫፍ አሳይቶ ሐሳቡን ቢሰጥ እዚህ ጋር ምን ታያለሽ አይደብርሽም ላይክ እንደዛ ነው ሁለተኛ ይሄን ስለተናገረ ለምንድን ነው የሰራውን ነገር ክሬዲቱ የምትወስጂበት ሴቶችን ለማበረታት ዘፈን አውጥቷል ታዲያ ያ ዘፈንና አሁን የተናገረው ነገር ምን አገናኘው ሁሉም ሰው ከራሱ ፍላጎት አለው እስኪ ምን ትላላችሁ እናንተ በዚህ ጉዳይ ምን ትላላችሁ ሐሳባችሁን ኮሜንት ላይ አስቀምጡ አባት ትሄዳለህ አዎ ሄዳለሁ እሺ በማታ ኔዳ ወይ እስከ ሆቴል አዎ በብዬ አዎ ኔዳ 2000 ችግር የለም ኔዳ ይበሉት እኮ ነው ዳገቱን አልፋለሁ አዎ የሆነ ጉርጓድ አለ እዛ አዎ ነዳጅም አይበቃኝም 3500 ችግር የለም ኔዳ ነገር አለ አየህ ኔዳ 4000 ነው ችግር የለም ኔዳ አምልጥ ራን እውነትም ልታርዱኝ ነው ያለው እውነቱን ነው እንደዚህ ሰዎች ማለት በሁሉም ነገር ሲስማሙ ችግር አለ ስፔሻሊ ራይድ ሹፌሮች ሆነው አሁን አዲስ አበባ ውስጥ በጣም ብዙ ዜናዎችን እንሰማለንና ለገንዘብ ሳይጨነቅ እሺ ምናምን ካሉ ችግር አለ ነገር አለ ጠርጠር ሰው ልጅ ዝም ብሎ እሺ አይልም ይከራከራል አንለስ የሆነ ፋውል ካላሰበ በስተቀር ለምን እንጂ ማን ጀምሮ ያማል እንደን እንቁላል 20 ብር እርጎ 110 ብር ስጋ ምናምን ማትወው ወዳጅ ምን በሽሮ ልንለወጥ ነው ቀንጨረን ነው የምንቀረው አባይ ጃና ነገር አስበው አጣቀም ወይ ለምን ስራ እንሰራ ምን ለፍታ ያመጣት አንድ ዲግሪ አሁን እኮ ጥቅም የላትም ወዳጅ ለተራተ ጫማ መጨረስ ነው የሚሆነው እውነት ነው ድንጋይ ተመቀመጥ ወይ ጫሪ ምናምን ፈልግና አስረሳናለች ህይወታችን ሴት ጭራሽ ያማልን አሁን ራሱ በቤተሰብ ከቤተሰብ የምትቀበላትን ደሞ ምን አለ ያርፈም ማትቀመጠው ነው ሱስን ቁብሱስ ጀምራለሁ እንዳትል ሁሉም ነገር ተወዷል ሴት ድንጋይ ምን አለ አልተናገረ እኔም ሁለት ድንጋይ ሆነብኝ እኮ አሁን ሐሳብ ሁሉ ባታስብ ይሻላል ቾ አሬድ ነበር ግን አንዳንዴ ድንጋይ ላይ የሚቀመጥ ሰው ሁላ ዱርዬ ሆኖ መስራት ሳይፈልግ ቀርቶ
ሸክም ሆኖ አይደለም እየሞከረ እምቢ ብሎትም ድንጋይ ላይ የሚቀመጥ ሰው ኢንተርቪው ያደርኳቸው ነው። የቲቪ ነው እንዴ? ስኬታማ ሰዎችን ኢንተርቪው ያደርጋል። ስኬታማ ነህ አንተ? ጥያቄው ነው እኔ በቲቪ ልታይ። እሺ ማይክሽ ላስተካክል አድርጋች ማይክና ካሜራውን አስጀምርልኝ አንተ በልሽ። ቆይ እኔ ስል ትላለህ የመጀመሪያ ሚሊዮንን በስንት ዓመት ሊሰራው? እኔ ሚሊዮን ማዳረስ አይደለም ኮካ ጋር ሸራ ጎትስ ነበር ሸራ ብሩን የመጀመሪያ ሚሊዮን ብር እኮ ነው ያለው። ስኬታማ እያልኩ ምን እንትን ነው የምትለው? ምንድን ነው በሻሽ ናቸው እንዴ ሚሊዮን ሰሩ? የለም እስካሁን አልሰራ ሚሊዮን ብር ግራ ገብቶታል። የማይመለከተኝ ውስጥ ነው የገባሁት። እሱን ጠይቀው። ሰላም ወንድሜ፣ እስቲ ከህይወት ከአስተማረች ላይ ትንሽ ተሞክሮ ነገረ። ለእኔ? አዎ። ለእናንተ? አዎ። በእናትህ ለተመልካች ነው። ማንነትን ከማያውቅ ሰው ጋር ጊዜ አታጥፋ። ለምን? ማንነትን ቀበሌ መታወቂያ ላይ ናናግረኛ ሲጀመር አንተ ነህ ችግር ያለብህ። ሽምብራ እሸት የሚበላ ሰው አስቁመ ስለ ህይወት ምክር ለዛው መንገድ ላይ እየበላ የሚሄድ ሰው ስትጠይቅ አንተ ነህ ችግር ያለብህ። እሺ እንደ ቦክሰኛ ባልየው እንሳት እና እቺ ነው የመሰለች ሚስት ደግ አድርጋ ነባ። ቤተሰቦች የዛሬ ቪዲዮ ያያችሁትን ይመስል ነበር። እንዴት ነበር? ሀሳብ ስቴት ኮሜንት ላይ አስቀምጡልኝ። ቪዲዮን እዚህ ድረስ አይታችሁ የመጣችሁ ሰዎች ወዳችሁታል ማለት ነው። ሁላችሁም ላይክ እንድታደርጉ ጠይቃችኋለሁ። ለዚህ ቻናል አዲስ የሆናችሁ ቪዲዮችን እያያችሁ ቻናሉን ሰብስክራይብ ያላደረጋችሁ እናንተም ቻናሉን ሰብስክራይብ እንድታደርጉ ጠይቃችኋለሁ። በቀጣይ ባሪክ ቪዲዮ ተመልሼ እመጣለሁ። ሰላሙን ጤናውን ብዝት አድርጎ ይስጣችሁ። ቻው